إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. بزون جزي إما درقو دعاء اللهم استر عوراتي وآمن روعاتي يميلونه. الله هوي نورين سترلين سقاتين أسوقدلين. ይህን ዱዓ ያስተማሩን ነቢያችን አለይሂ ሰላቱ ወሰላም ናቸው። ያስተማሩንም የየቀን ሌሊቱን ስህተታችንንና ውርደታችን ብዙ እንደሆነ ስለሚያውቁ ነው። አላህ ሰተረን እንጂ ከኛ መካከል ያልተዋረደ ማን አለ? ወዳጆቼ የየቀኑ ውርደታችን ቢደመርስ የትና የት ይደርስ ነበር? አላህ ብቻ በሚያየን መልኩ በየቀኑ የምንወድቅባቸው ቦታዎች ስንትና ስንት ናቸው? እስቲ ሌላው ቀርቶ የስልክና የቻት ኸልዋዎቻችን ብቻ ይፈተሹ። እኛ ብናጠፋቸውም በመላእክት የተመዘገቡ አላህ ዘንድ የተቀመጡ ኮፒዎች እንዳሉ አንዘንጋ። የውድቀቱና ድልጠቱ ደረጃ ይለያይ እንጂ ሰው ሆኖ የማይወድቅና ከነበረበት የማይንሸራተት ማንም የለም በፍጹም። ጎበዝ ተብሎ ጀነት የሚገባውም ሰውም ቢሆን እንኳን እየወደቀ እየተነሳ የአላህን ረሕመት እየከጀለ አላህም ከእዝነቱና ከምህረቱ ጨማምሮለት ነው እንጂ በቀጥታ መስመር ላይ ተጉዞ አይደለም ጀነት ደጃፍ የሚደርሰው። ምድር ላይ የሚኖር ሰው መውደቂያ ቦታዎች እጅግ ብዙ ናቸው። አንዱን ቢያልፍ ሌላኛው መሰናክል ይጥለዋል። በሴት በወንድ የሚወድቅ አለ። በገንዘብ ተታሎ የሚወድቅ፣ በንግግር የሚወድቅ፣ ያለ ቦታው ተቀምጦ የሚወድቅ እና ሌላም ብዙ። በሕይወት አጋጣሚ ትንሽም ይሁን ትልቅ ሰው ሲወድቅ ያያችሁ እንደሆነ ቆማችሁ ለረጅም ጊዜ አትሳቁ። ከዚያች ቦታ 2 እርምጃ ሳትርቁ እናንተ ራሳችሁ ልትወድቁ ትችላላችሁና ጌታዬ ሰተረኝ በሉና ለምኑት። የቆምን ይመስለናል እንጂ ብዙዎቻችን የወደቅነን። ትሽ እኔ እንዲህ አልሆነም እንዲህ አላደርግም ማለት ራስን ማታለል ይሆናል። አንዳንዴ አላህን መፈታተን ራስን መላኢካ ማድረግ ነው። ሰው ሲወድቅ ከመሳቅና ከመናቅ እንዲሁም ጮማ ወሬ እንዳገኘ ሰው ለየግሩፑ ከማካፈልና በየፌስቡኩ በአደባባይ ከመለጠፍ በኮሜንትና በሪአክት ከማላገጥ ይልቅ ያንን ችግር ውስጥ የገባን ሰው ለመርዳት ሞክሩ። ነውሩንም ሰትሩ። ጉዳዩንም ለማስተማሪያ ካልሆነ በስተቀር ለማዋረጃ አትጠቀሙበት። በተለይ እህቶች፣ ወዳጆቼ ስትሰትሩ ትሰተራላችሁ፣ ስታነውሩ ግና ትጋለጣላችሁ። ሰው ሲወድቅ ባየን ጊዜ ትናንሽም ሆኑ ትላልቅ ውድቀቶቻችን መለስ ብለን እናስታውስ። የዛሬም ብቻ አውጣኝ ብለን አልቅሰን ለምነን አምላካችን አላህ እንዴት እንደሰተረን እናስታውስ። ውድቀቶቻችንን ማስታወሳችን ሌሎችን እንዳናነውርና በሌሎች ላይ እንዳንስቅ ያግዘናል። ለምሳሌ አንድ ሰው ጭቃ ላይ ሲወድቅ ብናይ እንስቅበታለን አይደል? እንደዚያው ነው ጉዳዩ። ጊዜው በራስ ኃጢአት የሚለቀስበት እንጂ በሰው ውድቀት የሚሳቅበት ጊዜ አይደለም ወዳጆች። اللهم استر عوراتنا وآمن روعاتنا። الله ሆይ ነውራችንን ሰትርልን፣ ስጋታችንንም አስወግድልን። አላህ ይሰትረን። ሲትር ታውቃላችሁ
ሽፈና ማለት ነው። የገመና መሸፈን። አዎ፣ በድብቅ ከምንሰራቸው ወንጀሎች አንጻር የአላህ ሲትር ባይኖርልን ኑሮ ሁላችንም እርቃናችንን በቀረን ነበር። ስንቶቻችን በተዋረድን ነበር። ቀላል ጸጋ እንዳይመስላችሁ ወዳጆች። የአላህ ሲትር ከላያችን ላይ ቢገፈፍ ስንት ጸጋዎቻችን በረገፉ ነበር። በሰው ዘንድ ያለን ክብር መወደሱም መደነቁም በአንድ ጊዜ እርግፍ ይል ነበር። ያ አላህ ሰትረን። ኃጢአት ሽታ ቢኖረው ኑሮ ማንም አጠገቤ ለመቀመጥ አይደፍርም ነበር። ግና የአላህ ሽፈና ሸፈነኝ። ወዳጆቼ፣ በእርግጥ የሰውነት ሽታ ምንም አይደለም፣ ቀላል ነው። ልብስ ቢቀይሩ ይጠፋል፣ ታጥበውትም ይለቃል። ትልቁና መጥፎው ሽታ በወንጀልና ኃጢአት ምክንያት የሚያጋጥመው ነው። ትልቁና መጥፎው ሽታ የልብ መጥፎ መሆን ነው። አላህ ቀልባችንን ይጠብቅልን። ኢላሂ እርቃኔን ነኝና ጣል ያደረክብኝን መሰተሪያህን አታንሳብኝ የኔ ጌታ። በዘመኔ ሁሉ በኃጢአት ቆሻሻ ከማይበከሉት አድርገኝ። ደካማና ልፍስፍስ እንደሆንኩ አውቃለሁ። አላህ ካልረዳኝ በቀን ውስጥ በተደጋጋሚ ልወድቅ እንደምችል አይጠፋኝም። ከማንኛውም አደጋ የምንጠበቀው፣ ከኃጢአት የምንተርፈው፣ ሰላም ውለን የምንገባው አላህ ሲጠብቀን ብቻ ነው። ጌታዬ ሆይ የዘወትር ጥበቃ አይለየን፣ መጥፎ ነገርንም አትሻብን። የሰው ልጅ የፈጠረውን አምላክ ረስቶ በአቅሙና በችሎታው፣ በብልጠቱና በእውቀቱ፣ በጥንካሬውና በብልሃቱ የሚፈጽመው አንዳችም ነገር የለም ብዬ አምናለሁ። ላ ሐውለ ወላ ቁወተ ኢላ ቢላህ የሚለው ዚክርም ትርጉሙ ይህንኑ ያመለክተናል። ብልሃትንም ሆነ ጥንካሬ ከአላህ ውጭ የለም። አላህ በሕይወታችን ውስጥ ከሌለ፣ ከጎናችንም ካልቆመ፣ በእንቅስቃሴያችን ሁሉ ካልመራን፣ በጉዞአችን ካልደገፈን፣ ብቻችንን ታግለን የምናሳካው ነገር የለም። ግዝፈት አይጠቅመንም፣ ብልሃት አያዋጣንም፣ ዕውቀት አይፈይደንም። ለዚህም ነው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሁሉን ነገር ወደ አላህ ሱብሓነሁ ወተዓላ የሚያስጠጉት። አላህ ሆይ አንተ ያገራኸው ካልሆነ በስተቀር ገር ነገር የለም በማለት አላህን የዘነጋን እንደሆነ እሱን ከቤታችን ካስወጣነው፣ ካጠገባችን ካራቅነው፣ ንቀን ያላጠናነው ፈተና ሊከብደን ይችላል። በቀላሉ እንወጣዋለን ብለን ያሰብነው ሥራ ሊወሳሰብብን ይችላል። ችላ ብለን የተውነው ጉዳይ ግራ ሊያጋባን ይችላል። እኛ የሰው ልጆች ከአላህ ውጭ ምንም ነን። አዎ ምንም፣ ወላሂ ምንም። የነፍሴ ጌታ አምላኬ ሆይ አትራቀኝ። ሁለመናን ለፈጠረህ አምላክ ለአላህ ሱብሓነሁ ወተዓላ ማስረከብ የኢማንህ ከፍ ማለት አንዱ ምልክት ነው። አዎን ከአላህ እርዳታ ውጭ አንድም ነገር ሊሆንና ሊሳካ እንደማይችል ሲገባህ ሁሉ ነገርህን ለፈጠረህ አምላክ እስትንፋስ ለዘራብህ ጌታ ለአላህ ሱብሓነሁ ወተዓላ ትሰጣለህ። የማትችለውንም የምትችለውንም ሁሉ አንድም ሳታስቀር ታስረክበዋለህ። እንካ ጌታዬ ሁሉ ነገሬ በእጅህ ነውና ትለዋለህ። ገር ነገር ጭምር ሊገራልህ የሚችለው አላህ ሲያገራልህ ብቻ ነውና። ጥሩን ነገር መውደድም ሆነ መስራት
መጥፎን ነገር መጥላትም ሆነ መራቅ የምንችለው የአላህ እርዳታ ሲደርስልን ብቻ ነው። ነገሮችን ለመውደድም ሆነ ለመጥላት የሱ እገዛ ያስፈልገናል። አንድ ነገር ጥሩ ስለሆነ ብቻ ለመውደድ አንታደልም። መጥፎ ስለሆነ ብቻ ለመጥላት አንበቃም። አንድን የሚያስጠላን ነገር የምንጥለው አላህ ያን ነገር ያስጠላን እንደሆነ ብቻ ነው። አላህ ካላስጠላን ወንጀሉ ነገር ጽድቅ፣ መጥፎ ነገርም ጥሩ መስሎ ይታየናል። ለዚህም እኮ ነው ወከሪህ ኢለይና አልኩፍረ ወልፍሱቅ ወልዕስያን፣ ክህደትን፣ ጥመትን፣ አመፅን አስጠላን ብለን ዱዓ እንድናደርግ ነቢያችን ዓለይሂ ሰላቱ ወሰላም ያስተማሩ። ሲጥልብህና ውድቀትን ሲሻብህ ጽድቅን አሽሾ ከኃጢአት ያጎራብታል። ከበጎ አውጥቶ ወንጀል ጋር ያዛምድሃል። መልካምን አስጠልቶ ቆሻሻን ያስወድድሃል። መጥፎነቱ እያየህና እያወክ ትወዷለህ። ንብ መሆን ሲገባህ ዝንብ ትሆናለህ። ቆሻሻና ግም ነገር ታነፈንፋለህ። ቆሻሻና ኃጢአትን ከመላመድ አልፈህ የወደድክ ቀን አትሻብን ጌታዬ ሆይ ከማለት ውጪ ምን ትላለህ? አዎ አትሻብን። ቀልብህ ሲደነድን፣ ልቦናህ ሲደፈን፣ የትም ይሁን የት አላህን አትፈራም። በመስጅድ ይሁን በተቀደሰ ምድር ብትሆን ግድ አይኖርህም። ድንበሩን በቀላሉ ትጥሳለህ። ሕጉን ችላ በማለት ትዳፈራለህ። ሰውንም ሆነ ፈጣሪህን አታፍርም። እፍረትህ የጠፋ ቀን ብዙ ነገርህ ጠፋ። ሐያ ያጣህ ቀን ብዙ ነገር አጣ። ሊያጠፋህ ሲሻ ወደ መስጊድ የሚሄዱትን ሴቶች መንገድ ላይ ተቀምጠህ ትለክፋለህ። ውርደትህን ሲያቃርብ ተራዊሕ ሰግዳለሁኝ ብለህ ወጥተህ እኩይ ቦታ ታመሻለህ። በርግጥም ኃጢአት ምን ያህል እንደሚያደነድን የሚገባህ የአላህን ቤት ካዕባን ለመዘየር ለሐጅ ብለው የሄዱትን ሴቶች የአላህ ባሮችን ጠዋፍ ላይ የሚጎነትሉትን ስታይ ነው። ትንሽ ኢማን በውስጥህ አቁረህ ከሆነ ያኔ ከምር ትደነግጣለህ። ኧረ ምን ጉድ ነው! ምን ዘመን ላይ ነው የደረስነው ትላለህ። ያኔ ጌታዬ ሆይ አትሻብን ከማለት በስተቀር ምን ትላለህ? ከአላህ ባሮች የሆነች አንዲት ሴት ተጸጽታና በንጹህ ልብ ወደ አላህ ተመልሳ እንባዋን እየዘራች የተቀደሰው መካ ምድር ገባች። የተከበረውን የአላህ ሱብሓነሁ ወተዓላ ቤት ጠዋፍ በማድረግ ላይ ሳለች አንዱ መናጢ በጎን ጎነተላት ጣሉ። በዚህን ጊዜ መዓት የወረደ መሰላት። ዘወር በማለትም ለጎንታዩ እንዲህ አለችው፣ ሰውየው እኛ እኮ ከሩቅ አገር እዚህ ድረስ ተጉዘን የመጣ ነው የኃጢአት ጭቅቅታችንን ለመታጠብ ብለን ነው። አንተስ ዛሬ እዚህ ለመታጠብ ዝግጁ ካልሆንክ የት ሄደህ ልትታጠብ ነው? አላህ ከኃጢአቶች ሁሉ የምንታጠብበትን ቀን ያቅርብልን። ኃጢአትን ተላምዶ መደንደንን አይሻብን። አላህ ስብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.